አርዕስተ ዜና የትግራይ ሰማዕታት ቤተሰቦች ያለባቸውን ማህበራዊ ኢኮኖሚያዊ ችግር መፍታት ላይ ሁሉም የበኩልን ድርሻ ሊወጣ እንደሚገባ ጀነራል ታደሰ ወረደ ገለጹ። አሜሪካ በየመን በፈጸመችው አዲስ ጥቃት 53 ሰዎች መሞታቸውን የሁቲ አማጽያን ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ዜናዎቹን በመምራት ከእናንተ ጋር ቆይታ ማደርገው በእምነት ሰለሞን ነኝ። የትግራይ ሰማዕታት ቤተሰቦች ያለባቸውን ማህበራዊ ኢኮኖሚያዊ ችግር መፍታት ላይ ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሌተናል ጀነራል ታደሰ ወረደ ገለጹ። ጀነራል ታደሰ የገለጹት የትግራይ አርበኞች ኮሚሽን ከተለያዩ የትግራይ አካባቢዎች ለተወጣጡ 327 ለሚሆኑ የሰማዕታት ቤተሰቦች የገንዘብ ድጋፍ ባደረገበት ወቅት ላይ ነው። ብርቱካን ጌታዬ ተጨማሪ ይዛለች። የትግራይ ሰማዕታት ቤተሰቦችን ያለባቸውን ማህበረ ኢኮኖሚያዊ ችግር መፍታት በሚቻልበት ሁኔታ ላይ በሰማዕታት ሐውልት የውይይት መድረክ ተካሂዷል። በመድረኩ ላይ ከትግራይ ሰራዊት ከተሰበሰበ ጨምሮ ከተለያዩ አካላት የተሰበሰበውን በአጠቃላይ ከ13 ሚሊዮን ብር በላይ የገንዘብ ድጋፍ ለሰማዕታት ቤተሰብ ተደርጓል። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ ተጠናክሮ የተሰጠውን የፕሪቶሪያ ውል ለመተግበርና ተፈናቃይ ወገኖችን ወደ ቀያቸው የመመለስ ኃላፊነት ለመፈጸም ከፌዴራል መንግስት ጋር ያለውን ግንኙነት በማጠናከር እንደሚሰራ ጠቁመዋል። በሰማዕታት ቤተሰቦች ላይና በአካል ጉዳተኛ ታጋዮች ላይ ያለው ችግር በርካታ ነው ያሉት ሌተናል ጀነራል ታደሰ ወረደ ይህንን ለመፍታትም ሁሉም የድርሻውን ሊወጣ ይገባልም ብለዋል። ዋና መሰረት ሰላም ስለሆነ ሰላምና ዝብጽ አይነት ሌባ ዘራፊ ድበጽቃጽውን እድል ስለሆነ እዚህ ዘይፈጠረሉ ሁነታት አምፍጣር ድማ አብይ ስራሕና ክንገብር አለና ሁሉም የጸጥታ ኃይሎች የህዝቡን ሰላምና ደህንነት ለመጠበቅ ከወትሮ በተለየ ሊረባረቡ ይገባል። የትግራይ ጊዜያዊ አስተዳደር የተሰጠውን ኃላፊነት ለመወጣት ተጠናክሮ እንዲቀጥልና መንግስታዊ አገልግሎቶች በተሟላ ሁኔታ የሚፈጸምበት ሁኔታ ሊፈጥር ይገባል። ይህ ችግሮች ለመፍታት ቁልፍ ሚና ስላለው በአጭር ጊዜ ውስጥ ሊደረግ የሚገባ ነው። ሁሉም መንግስታዊ ተቋማት መደበኛ ስራቸውና አገልግሎቶችን መስጠት መቀጠል አለባቸው። ዛሬ ለሰማዕታት ቤተሰቦች የተደረገውን ድጋፍ ተጠናክሮ መቀጠል አለበት፣ ብዙ የተቸገረ ማህበረሰብ ስላለ። አሁን ለሰማዕታት ቤተሰቦች የተደረገው ድጋፍ ለማሰባሰብ ካለፈው ዓመት ጀምሮ እቅድ ይዘን እየሰራን መተናል ያሉት በትግራይ አርበኞች ኮሚሽን የመረጃ መስጠትና ተጠቃሚነት መብት ዳይሬክቶሬት ዳይሬክተር ገብረ ሚካኤል ግሩም የሚበዛው ገንዘብ ከትግራይ የጸጥታ ኃይሎች መሰብሰቡን ገልጸዋል። መጀመሪያ ዝምልከታ አካል ትል መዳሪና ተማይጥና ተመጠኑ ወንድሪና እንደየሆን ታይገበር ብዙ ነገራት ሬና ከሚመለከታቸው አካላት ጋር ተነጋግረን የገንዘቡን መጠን ማይተን ነው ይህን ስራ ይሰራ ነው። ካለው የኢኮኖሚ ቀውስ አንጻር እየተደረገው ድጋፍ ህብረተሰቡ ያለውን ችግር ላይ ሞላ ይችላል። ነገር ግን በተቻለ መጠን በተወሰነ መልኩ አለን ለማለት ያደረግነው ድጋፍ ነው። ድጋፍ የተደረገላቸው የሰማዕታት ቤተሰቦች በበኩላቸው ለተደረገላቸው ድጋፍ በማመስገን መሪዎች ያላቸውን የውስጥ ችግር በመፍታት ለተቸገረው ማህበረሰብ ትኩረት ሰጥተው እንዲሰሩም ጥሪ አቅርበዋል። አብለ ሐለፈ ያው ተወሰነ ይማረ ነው ይሩ ግን መፍላይ መቃበል ፍጠር ባለፈው ዓመት የተወሰነ ጅማሮ ነበር። ከዛ በኋላ ግን ምንም የተደረገ ድጋፍ የለም። አሁን ለተደረገልን ድጋፍ በጣም እናመሰግናለን። 3 ልጆቼ ታግለው 2 መስዋዕት ሆነዋል። አንዱ ልጄም ጉዳት ደርሶበት በህመም ላይ ይገኛል። አምዝጋይሮም ሃሮኛታትና ጸውዓም ናውዚ በመቅራዋም ዓብይ ምስግና እንድሕና ደቅና ታርጋዚ ተሰውኡ የትግራይ አርበኞች ኮሚሽን ላደረጉልን ድጋፍ ትልቅ ምስጋና አለን። ልጆቻችን እንዳልተሰው ነው የምንቆጥረው። እኛ አልታገዝንም ወይንም ልጆቻችን በህይወት ኑሮ አልጦርንም እያልኩ ሳለቅስ ነበር የኖርኩት። አሁን ጠርታችሁ ላደረጋችሁልን ድጋፍ ደስታዬ ወደር የለውም። መሬትና ሓራኽነ ውጽኢና ህዝብና በትክክል ከየድ
ተመዛበላይ ዓድኹ አቱ ዝብል እዮም ተቃሊሱ ግዛታዊ አንድነታችን እናረጋግጣለን ህዝባችን ሰላም እንዲያገኝ እና ተፈናቃይ ወገኖቻችን ወደ ቀያቸው ይመለሳሉ ብለው ነው ልጆቻችን መስዋዕት የከፈሉት። ስለዚህ የሚመለከታቸው አካላት ያልተመለሰው ህዝባቸውን የተቸገረውን በማየት ተስማምተው ሊሰሩ ይገባል። ለተደረገልን ድጋፍም ምስጋናችን የላቀ ነው። በተፈጥሮ ሀብት ጥበቃ ዘመቻ በትግራይ በተለያዩ ወረዳዎች በ30,000 ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን ከተያዘው እስካሁን 80 በመቶ እንደተፈጸመ የትግራይ እርሻና ተፈጥሮ ሀብት ቢሮ አስታወቀ። በዚህ አፈርና ውሃ ጥበቃ ዘመቻ የተሻለ ተሞክሮ በታየባቸው በጽራ ወንበርታ፣ አጽቢና ጻዕዳ አምባ ክልላዊ ጉብኝት ተካሂዷል። ለየማነ ህሉፍ ዘገባ ፍርቱና ገብሩ። በትግራይ በየዓመቱ የሚከናወነው የአፈርና ውሃ ጥበቃ ዘመቻ አርሶ አደሩ የተጎዳውን የተፈጥሮ ሀብቱን መመለስ የሚችልበት ዘመቻ እያካሄደ ነው። በጽራ ወንበርታ፣ በአጽቢና ጻዕዳ አምባ እየተካሄደ ባለው የአፈርና ውሃ ጥበቃ ዘመቻም ልዩ ተሞክሮ በታየባቸው በእነዚህ ወረዳዎች ላይ የሚዳሰስ ክልላዊ ጉብኝት ተካሂዷል። የዘመቻው ባለቤት የሆኑት አርሶ አደሮች ዘመቻውን በጥሩ መንፈስ እያካሄዱ መሆናቸውና ለውጥም እያዩ መሆኑን ገልጸዋል። መሬት ደማ ቀደም መሬታችን በጎርፍ እየተሸረሸረ ነበር። ጥርግ ብሎ ነበር ሲሄድ የነበረው። አሁን ግን ውሃ የማቆር ስራ በመስራታችን ለአዝመራችን ጥሩ ነው የሚሆነው። ማዓዝ እዩ ልኾነልና ናባና ጸኒሕና መቼ ነው የምንጀምረው እያልን ቆይተን ነበር። አሁን ግን አዝመራውን ያሳየን እንጂ እንደዚህ በማልማታችን ደስተኞች ነን። ለምዕል ባህል እኛ ጋር ልማትም ሆነ የውሃ ማቆር ስራ አይታወቅም ነበር። አሁን ሰዓት እየተሰራ ያለው ነገር ግን እኛን የሚደግፍ ነው። ተቀበለነዋል። በቀን 2 ወይም 3 የማይመገበው አሁን ግን አርሶ አደሩ የሚጠቅም ሁኔታ ነው እየተሰራ ያለው። የወረዳዎቹ አስተዳደሮች በበኩላቸው ባቀዱት ስራ መሰረት የአፈርና ውሃ ጥበቃ ስራው በ20 ቀን ለማገባደድ ባቀዱት መሰረት 75 በመቶ አመርቂ አፈጻጸም ያለው መሆኑን ገልጸዋል። ካብ ወፍር ሰማዕታት ጀመርና ክሳብ ህዝብ ማለት እዩ። ከሰማዕታት ቀን ጀምረን ነው ዘመቻ የጀመርነው። እንደ ወረዳ ጥሩ ቆመና ላይ ነን። ህዝቡም 83 በመቶ እየተሳተፈ ነው። በጥሩ ሁኔታ እየቀጠለ ነው የሚገኘው። 15,000 ዘአክል ማህበረሰብ 15,000 የሚሆን ማህበረሰብ የአፈርና ውሃ ጥበቃ ላይ በማሳተፍ 102 ሄክታር ለማልማት በያዝነው እቅድ መሰረት ወደ 314 ሄክታር 78 በመቶ ለመሸፈን ችለናል። ወደ 1 ሚሊዮን የሚሆን ህዝብ በዘመቻው እየተሳተፈ መሆኑን የሚገልጹት የትግራይ እርሻና ሀብት ተፈጥሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮም ጉብኝቱ የተደረገላቸው ወረዳዎች ለሌሎች ተሞክሮ የሚሆን ስራ እየተከናወነ መሆኑን ገልጸዋል። ተቃላልት ናይ ወፍራቅ አህመድ ማይናይ ሎምዘ እንደ አጠቃላይ የዘንድሮ የአፈርና ውሃ ጥበቃ ዘመቻ በተቀናጀ መንገድ 1200 ተፋሰስ 30,000 ሄክታር ለመሸፈን በተያዘው እቅድ መሰረት የቅድመ ዝግጅት በመጠናቀቁ የተሳካ ዘመቻ ሊሆን ችለዋል። በቀጣይ ከሌሎች ተሞክሮ በመውሰድ የተሻለ ለመስራት እንተጋለን። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው በክልል ደረጃ እየተካሄደ ያለው ሀብት ተፈጥሮ የማዳን ስራ በአምራችነት እድገት ላይ ትልቅ አስተዋጽኦ እንዳለው ይናገራሉ። ተሓዝካይ ናብ መስኖ ናፍጥን ሳጋዓ ስለለይብሉ የተፈጥሮ ሀብትን ሳትይዝ መስኖ ትርጉም የለውም። ስለዚህ ቁልፍ ስራችን ተፈጥሮን ይዛን ሌሎች ስራዎችን እንግበን መሄድ የሚል ነው። በዚህ መሰረት አሁንም እያካሄድነው ያለነው ስራ በተነቃቃ መንፈስ በመሆኑ ጥሩ ነው ያለው። መሬታችን በውሃ ለማቋር መሰረት እንዲሁም ምርታችን በጥራትና በመጠን እናሳድገው የሚል ነው። በተፈጥሮ ሀብት ጥበቃ ዘመቻው እስካሁን 80 በመቶ እንደተፈጸመ አክለዋል። በትግራይ ያለው የወባ በሽታ ስርጭት ባልተለመደ መልኩ ከቆላማ አካባቢዎች አልፎ በደጋማ አካባቢዎች ሳይቀር ስርጭቱ እየሰፋ መሆኑን የትግራይ ጤና ቢሮ አስታወቀ። ቢሮው ባወጣው ሳምንታዊ የወባ በሽታ ሪፖርት በ80 የትግራይ ወረዳዎች ውስጥ በተካሄደ የወባ በሽታ ምርመራ 4524 ሰዎች በወባ በሽታ መያዛቸውን ገልጿል። ይህም ከባለፈው ሳምንት ከነበረው የወባ በሽታ ስርጭት መጠን በ2 በመቶ የጨመረ መሆኑን አመላክቷል። እንደ ቢሮው መግለጫ የወባ ስርጭቱ ከዚህ በፊት ባልተለመደ መልኩ ከቆላ አካባቢዎች አልፎ ደጋማ አካባቢዎች ላይ ሳይቀር ስርጭቱ እየታየ መሆኑን፣ ሁኔታው አሳሳቢ መሆኑን አመላክቷል። በመሆኑም ቢሮው ስርጭቱን ለመግታት እየሰራ መሆኑን ገልጾ ህብረተሰቡ ለወባ በሽታ ከሚያጋልጡ ነገሮች ራሱን እንዲጠብቅ፣ በሕክምና ባለሙያዎች በሚሰጡ መረጃዎች እንዲጠቀም፣ የወባ ትንኞች ለመራባት ምቹ የሆነ አካባቢዎች እንዲጸዱ፣ የወባ በሽታ ምልክት የታየባቸው ወገኖች በአስቸኳይ ወደ ጤና ተቋማት ሂደው ምርመራ በማድረግ ቢሮው ስርጭቱን ለመግታት በሚያደርገው ሂደት እንዲተባበሩ ጥሪውን አቅርበዋል።
የመቀለ ከተማ ነዋሪዎች በሸቀጦች ላይ እየታየ ያለው የዋጋ ጭማሪ ከፍተኛ ኢኮኖሚያዊና ማህበራዊ ጫና እየፈጠረባቸው መሆኑን ገለጹ። በሸቀጦችና በሌሎች አገልግሎቶች ላይም እየታየ ያለው አላስፈላጊ ጭማሪ ለመፍታት የሚመለከታቸው አካላት ክትትል በማድረግ እርምጃ እንዲወስዱ ጠይቋል። መዓዛ መኮንን ከቅርብ ጊዜያት ወዲህ በነጋዴው ማህበረሰብ እየታየ ያለው ምክንያት አልባ አላስፈላጊና አላግባብ በሸቀጦች ላይ የሚደረገው የዋጋ ጭማሪ እንዳሳዘናቸው የመቀለ ከተማ ነዋሪዎች ገለጹ። ነዋሪዎቹ በሚናፈሱ ወሬዎችና ስጋቶች ምክንያት ነጋዴዎች ሸቀጦች ላይ ያደረጉት ያለው አላግባብ ዋጋ ጭማሪ ህብረተሰቡ ለማህበራዊና ኢኮኖሚያዊ ችግር እንዲጋለጥ ማድረጉን ገልጸዋል። ዕዳጋ ምንም ቅልውላው ዘእቱ ሁሉ ሰባት ሓደ ነገራት አለው። በተለያዩ ሸቀጦች ላይ ጭማሪ ታይተዋል። ለምሳሌ በበርበሬና ዘይት ጭማሪ ታይተዋል። በርበሬ ከ500 ወደ 700፣ ዘይትም በዛው ልክ። የሚናፈሱ የተሳሳቱ መረጃዎች ህዝቡን በማሸበር ሸቀጦች እንዲጨምሩ ምክንያት ሆነዋል። ዋይ በጣም የወሰኸ ነገር የለይ። በሸቀጦች ላይ ጭማሪ ታይቷል። ያልጨመረ ነገር የለም። ዘይት፣ በርበሬ፣ ቡናና ሌሎች ሸቀጦች ላይ ጭማሪ ታይቷል። አሁንም ቀን በቀን እየጨመረ ነው ያለው። ባንክ ቤት ሳይቀር ብር የለም እየተባለ ውጭ ብቻ እንጂ ገቢ የለም። ህዝቡ በሚናፈሰው ወሬ ፈርቶ ነው ያለው። ሲዓርሲ 500 ካብ ኩንታል ወጣ። አሁን ላይ በእህልና ጥራጥሬ ከ500 እስከ 1500 ብር በእነዚህ ጥቂት ቀናት ውስጥ ብቻ ጭማሪ ታይተዋል። ለዚሁ ምክንያት በሚናፈሱ አንዳንድ ወሬዎች ነው። ይህንን ለመቆጣጠር ህግ ማስከበር ይገባል። የንግድ ቢሮ ነጋዴዎችን መቆጣጠር አልቻለም። በዚህም ህብረተሰቡ ለከፋ ቀውስ እየተዳረገ ይገኛል። የትግራይ ህዝብ ብሎም የመቀለ ከተማ ነዋሪ በተካሄደው ጦርነት ከደረሰበት ሁለንተናዊ ጉዳት ገና ሳያገግም አሁንም የተለያዩ ምክንያቶችን በመፍጠር በሸቀጦች ላይ ብሎም በሌሎች አገልግሎቶች ላይ የሚታዩ ችግሮችን ለመፍታት የሚመለከታቸው አካላት ክትትል በማድረግ እርምጃ ሊወስዱ ይገባልም ብለዋል። ሰብ በጣም በኢኮኖሚ ተዳኺሙ ስለሌለ ማለት ይፈርሕ እዩ። ህብረተሰቡ በኢኮኖሚ ስለተዳከመ አሁንም በፍርሃት ላይ ነው ያለው። ነጋዴዎቹ ደግሞ ችን ጊዜ ተጠቅመው ነው ጭማሪ እያሳዩ ያሉት። ለዚህ መፍትሄ ሊሰጥበት ይገባል። እንደዚህ በሚያደርጉ ነጋዴዎች ላይ እርምጃ መወሰድ አለበት። ሁሉ ጊዜው ኩናት ዘይኮነ ሰላም ይናንዘል ሰላምና ሀለ ኮይና ሀለ ምንም አይነት ችግር ሳይፈጠር ህዝቡን ለማሸበር የሚንቀሳቀሱ አካላት አሉ። የትግራይ ህዝብ ሰላም ወዳድ ህዝብ ነው እና ይህ ነገር ቁጥጥርና ክትትል ያስፈልገዋል። የትግራይ ህዝብ ከማንም በላይ ሰላምን ጠንቅቆ የሚፈልግና የሚገነዘብ ህዝብ ነው ያሉት ነዋሪዎቹ አሁንም መላ ህዝብ አንድነቱን አጥብቆ ለሰላም ዘብ መቆም አለበት ሲሉም መልእክታቸውን አስተላልፈዋል። ዕብየት ትግራይ ካሚጌራ ትግራይ ላብታን ወረታ ክንምልሳለና ክል ተካይ ትግራይን ወደ ነበረችበት ሁኔታ ልንመልሳት ይገባል። ይህ ተግባራዊ ለማድረግም ሁሉም መረባረብ ይገባዋል። ለትግራይ ምን አደረግኩላት እንጂ ምን አደረገችልኝ ልንል አይገባም። የሚመለከታቸው የመንግስት አካላትም ህዝቡን ካለበት አሁናዊ ችግር እንዲላቀቅና ሰላም እንዲሰፍን መስራት አለባቸው። ሰላም ይግበረልና አድና ሰላም ይግበረና መንግስትና ኸአ ተስማዕሚዖም ሰላም ነው የምንፈልገው። ምኞታችንም ሰላም ነው። ትግራይ ሰላም ልትሆን ይገባል። መሪዎችም ተስማምተው ለህዝቡ በማሰብ መስራት አለባቸው። ህዝቡ ተዳክሟል፣ በሁሉም ነገር፣ በኢኮኖሚም በሞራልም። ከውጭ አሜሪካ በየመን በፈጸመችው አዲስ ጥቃት 53 ሰዎች መሞታቸውን የሁቲ አማጽያን ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው እሁድ ዕለት ተፋላሚ ወገኖች ሁሉም ወታደራዊ እንቅስቃሴዎች እንዲያቆምና ከየትኛው ጥቃት እንዲቆጠቡ ጥሪ አቅርበዋል። ለቢቢሲ ዘገባ ታሪክ ፍሳ። አሜሪካ በየመን ሁቲ አማጽያን ላይ በፈጸመችው አዲስ ጥቃት 5 ህጻናትን ጨምሮ 53 ሰዎች መሞታቸውን ተገልጸዋል። አማጺ ቡድኑ ሰኞ ማለዳ በአልጃኦፍና ሁዳይዳ አካባቢዎች የሚገኙ ኢላማዎች ላይ ጥቃት መፈጸሙን የገለጸ ሲሆን የአሜሪካ ማዕከላዊ ኮማንድ በበኩሉ ጥቃት መፈጸሙ እየቀጠለ መሆኑን ተናግሯል። አሜሪካ የሁቲ አማጽያን በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም የሚደረገውን ጥረት አካል ነው ያለችውን ወሳኝና የማያዳግም የአየር ጥቃት ከቅዳሜ ጀምራ እየፈጸመች መሆኑን ተናግራለች። ዋሽንግተን ከሟቾቹ መካከል አንዳንድ ቁልፍ የሁቲ አማጽያን አባላት እንደሚገኙበት የገለጸች ቢሆንም እስካሁን ድረስ ቡድኑ ይህንን አላረጋገጠም። የሁቲ መሪ አብዱል ማሊክ አልሁቲ አሜሪካ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚተላለፉ የአሜሪካ መርከቦች ላይ ጥቃት እንደሚሰነዝሩ ገልጸዋል። የሟቾች ቁጥር ከዚህ ቀደም ከተገለጸው መጨመሩን የገለጹት የሁቲ ጤና ጥበቃ ሚኒስተር ቃል አቀባይ አኒስ አልአስባሂ በኤክስ ገጻቸው ላይ 5 ህጻናትና 2 ሴቶችን ጨምሮ
53 ሰዎች መሞታቸውንና 98 ሰዎች መቁሰላቸውን ገልጸዋል። የሁቲ ጥቃቶች እስኪቆም ድረስ የማያቋርጥ የሚሳኤል ጥቃት ዘመቻ ለማድረግ ቃል ገብተዋል። ሄግዝ በፎክስ ቢዝነስ ላይ ቀርበው በሰጡት ቃለ ምልልስ ላይ በጣም ግልጽ መሆን ፈልጋለሁ፣ ይህ ዘመቻ በባህሩ ላይ በነጻነት የመቅዘፍና የተቀመጠውን ክልከላ የመቀልበስ ነው ብለዋል። ሁቲዎች እስራኤል በጋዛ ላይ የጣለችውን እገዳ እስክታነሳ ድረስ በቀይ ባህር በሚንቀሳቀሱ መርከቦች ላይ ማነጣጠራቸውን እንደሚቀጥሉና ጦሩ ለጥቃቱ ምላሽ እንደሚሰጥ አስታውቀዋል። እስራኤልን እንደ ጠላት የሚቆጥረውና በኢራን የሚደገፈው አማጺ ቡድኑ ሰንዓንና የየመን ሰሜናዊ ምዕራብ ይቆጣጠራል። አማጺ ቡድኑ ዓለም አቀፍ እውቅና ያለው የሀገሪቱ መንግስት አይደለም። ይሁንና ሁቲዎች በእስራኤልና ሐማስ መካከል በሚደረገው ጦርነት ፍልስጤማውያንን በመደገፍ የቆሙ መሆናቸውን የሚገልጹ ሲሆን ምንም እንኳ እውነት ባይሆንም ኢላማ የሚያደርጉት ከእስራኤል ከአሜሪካ ወይም ከእንግሊዝ ጋር የተገናኙ መርከቦችን ብቻ መሆኑን ይናገራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት አገራቸው የፈጸመችውን ጥቃት ይፋ ባደረጉበት ወቅት ዓላማችንን እስክናሳካ ድረስ ከፍተኛ ኃይልን እንጠቀማለን ብለው ነበር። የሁቲ ዘራፊዎች በኢራን የተደገፉ ሚሳኤልን ወደ አሜሪካ አውሮፕላኖች በማስወንጨፍ ወታደሮቻችንንና አጋሮቻችንን ኢላማ አድርገዋል ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። አክሎም የሁቲ የባህር ላይ ውንብድና ጥቃትና ሽብርተኝነትን በቢሊዮኖች የሚቆጠሩ ዋጋ አስከፍሏል፣ ህይወትንም አደጋ ላይ ጥሏል ብለዋል። ትራምፕ ለሁቲዎች በቀጥታ ባስተላለፉት መልእክት ጥቃታቸውን እስካላቆሙ ድረስ ከዚህ በፊት አይታችሁት የማታውቁት የጥቃት ማዕት ይዘንብባቸዋል ሲሉ ጽፈዋል። ሁቲዎች ግን የሚፈጸምባቸው ጥቃት ለፍልስጤማውያን የሚያደርጉትን ድጋፍ እንደማይቀንሰው በመግለጽ የማያወላውል ምላሽ ሰጥተዋል። የሁቲ አማጽያን በቀይ ባህር ላይ ሲንቀሳቀሱ የነበሩ የአሜሪካ አውሮፕላን ጫኝ መርከቦችና በበርካታ የአሜሪካ የጦር መርከቦች ላይ ለተፈጸሙት 2 ጥቃቶች ማስረጃ ሳይሰጡ አሜሪካ ለምትፈጽመው ጥቃት ምላሽ እርምጃ መውሰዳቸውን ገልጸዋል። ነገር ግን አንድ የአሜሪካ ባለስልጣን የአሜሪካ የጦር አውሮፕላኖች እሁድ ዕለት 11 የሁቲ ሰው አልባ አውሮፕላኖችን መተው መጣላቸውንና ወደ አውሮፕላን ተሸካሚ መርከቧ አለመቅረባቸውን ለሮይተርስ የዜና ወኪል ተናግረዋል። ይሁን እንጂ አሜሪካ ሁቲዎች አድርሰነዋል ስላሉት ሁለተኛው ጥቃት እስካሁን ምላሽ አልሰጠችም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ እሁድ ዕለት ተፋላሚ ወገኖች ሁሉም ወታደራዊ እንቅስቃሴዎች እንዲያቆሙና ከየትኛውም ጥቃት እንዲታቀቡ ጥሪ አቅርበዋል። በመጨረሻ ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምትታገድበት ዋስትና እንደምትጠይቅ የሩሲያ ምክትል የውጭ ጉዳይ ሚኒስትሩ ገለጹ። በተጨማሪም ዩክሬን ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩ አክለዋል። ጠንካራ የደህንነት ዋስትናዎች የዚህ ስምምነት አካል እንዲሆኑ እንጠይቃለን ሲሉ አሌክሳንደር ግሩሽኮ ለሩሲያ የዜና ወኪል ተናግረዋል። ዩክሬን ገለልተኛ የምትሆንበት እንዲሁም የኔቶ አገራት የአባልነት ጥያቄዋን ውድቅ ማድረግ የእነዚህ ዋስትናዎች አካል ሊሆን ይገባል ሲሉ አጽንኦት ሰጥተዋል። ለ3 ዓመታት የዘለቀውን የዩክሬንን ጦርነት ሰላማዊ እልባት ለመስጠት ውይይቶች የቀጠሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያ አቻቸው ቭላዲሚር ፑቲን በመጪዎቹ ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላምን በዘላቂነት ለማስፈን ከባድ የሚባሉ ቅድመ ሁኔታዎችን አስቀምጠዋል። ሩሲያ በኃይል በያዘቻቸው የዩክሬን ግዛቶች ስምምነቱ ምን አይነት እልባት ሊሰጣቸው እንደሚችል ለቀረበላቸው ጥያቄ ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት 1/5ኛው የዩክሬንን ግዛት ተቆጣጥራ ትገኛለች ሲልም ቢቢሲ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።